إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله صلى الله عليه وسلم. الأصل الثالث صوستنيو مسارة معرفة نبيكم محمد صلى الله عليه وسلم. نبياتشهن محمد ما وكنو، وهو محمد ابن عبد الله ابن عبد المطلب ابن هاشم البلال، وهاشم من قريش، هاشم كقريش زريانو، وقريش من العرب، قريش دقمو كعرب ناتشو، والعرب من ذرية إسماعيل ابن إبراهيم الخليل عليه وعلى نبينا أفضل الصلاة والتسليم. عربوش دقمو كإسماعيل يا إبراهيم لج يا الله سلام النازنت بهلم لايهن كساتشو زريانو. وله من العمر 63 سنة، كأدميم 63 سنة دنيا لينورول، منها 40 قبل النبوة، 40 كنبينت بفي سياسة اللفو، و23 نبيا ورسولا، 23 دقمو نبينا رسول نبرو. نبئ بإقراء، نبينت بإقراء تجمر، وأرسل بالمدثر، يا أيها المدثر بميلو دمو ملك تنياهنو تلاكو. وبلده مكة، يتولد هاجراتشو مكانو. بعثه الله بالنذارة عن الشرك، كشرك ديستنققوا الله لاكاتشو، ويدعو إلى التوحيد، ودا توحيد من ديتارو. والدليل قوله تعالى يا أيها المدثر أنت تكنانا بيهوي قم فأنذر، تنسى استنقق، وربك فكبر جيتهنم ما تلك، وثيابك فطهر لبسهنم ما صدا، والرجز فهجر طاوتاتنم تو، ولا تمنن تستكثر ብዙን ይሰጡህ ዘንዳም አትመኝ፣ ወሊረቢከ ፈስቢር ለጌታህም ታገስ ይላል። ወማዕና ቁም ፈአንዚር። ኢንሻአላህ እንግዲህ ያው ዛሬ አላህ ፍቃዱ ከሆነ ከኡሱሉ ሰላሳ ከሶስቱ መሰረቶች የመጨረሻውን መሰረት እንጀምራለን ማለት ነው። ባሳለፍናቸው ተከታታይ ፕሮግራሞች እስካሁን ድረስ በሰባቱም ክፍለ ጊዜያት ሁለቱን መሰረቶች በስፋት አይተናል። አልአስሉ አልአወል ማዕሪፈቱላህ ዐዘ ወጀል፣ ፈጣሪ አምላካችንን አላህን ማወቅ። ሁለተኛ ደግሞ ማዕሪፈቱ ዲን አልኢስላም ቢልአዲላ፣ የእስልምናን ሃይማኖት ማወቅ የሚለውን እስካሁን ድረስ በስፋት ስንመለከተው ነበር ማለት ነው። ዛሬ የመጨረሻውና ሶስተኛው መሰረት ምንድነው? አልአስሉ ሳሊስ፣ ሶስተኛው መሰረት ማዕሪፈቱ ነቢይኩም ይላል። ነብያችሁን ማወቁ ነው ይላል። ወደኛ የተላኩልን ነብይና ረሱል ሆነው የመጡልንን ማወቅ ያስፈልገናል። ማናቸው እሳቸው? ሙሐመድን ሰለላሁ ዐለይሂ ወሰለም፣ ነብዩ ሙሐመድ ናቸው። ረሱላችን ሰለላሁ ዐለይሂ ወሰለም ከሚጠሩበት አንዱ ስማቸው ሙሐመድ የሚል ነው። በአላህ ቃል ውስጥ በቁርአን ላይ 4 ጊዜ ተጠቅሷል። 4 ጊዜ ነው በቁርአን ውስጥ የተጠቀሰው። አህመድ የሚልም ሌላ ስም አላቸው። ኢማሙ ሙስሊም በሰሂሃቸው እንደዘገቡት ረሱል ሰለላሁ ዐለይሂ ወሰለም ኢነ ሊ አስማኡን አና ሙሐመዱን ወአና አህመዱን ይላሉ። እኔ ስሞች አሉኝ፣ ሙሐመድም አህመድም የኔም ስም ነው ብለዋል። ዒሳ ዐለይሂ ሰላም ወሙበሽራን ቢረሱል ያእቲ ሚን ባዕዲ እስሙሁ አህመድ፣ ከኔ በኋላ በሚመጣው መልእክተኛ ስሙ አህመድ ተብሎ በሚጠራው የማበስራችሁ ሲሆን ወደ እናንተ ተልኬያለሁ ብሎ አህመድ ብሎም ጠርቷቸዋል ማለት ነው። ሙሐመድ ዐለይሂ ሰላቱ ወሰላም አንደኛው ስማቸው ነው። ትክክለኛ አጠራሩ በضم ነው የሚጠራው፣ ሙሐመድ ነው፣ ሚም ضማ ነው። ግን ያው ሀገር ቤት ስሙን አበላሽተውብን ሁላችንም እንግዲህ ተስማምተን የተቀበልነው መሐመድ በሚለው ነው። ሰዎች ሲጠራሩ መሐመድ እያሉ ይጠራራሉ። ነጮች ሲጽፉት ኤምኦ ነው የሚጽፉት።
عربኛው ላይ የተቀመጠው ግን በኤምዩ ነው ሚም ضم ነው ሙሐመድ ሰለላሁ ዐለይሂ ወሰለም ትክክለኛው አጠራር ሙ እንጂ መ የሚለው አይደለም ሙሐመድ ትክክለኛ ስም ነው ማለት ነው እና እኚህን ነብይ ማወቅ ሌላው ሶስተኛው የዲን መሰረት ነው وهو እሱም ይላል አሁን ስለሳቸው ሊነግረን ነው ሙሐመድ ሲባል ማን ነው የሚል ጥያቄ እንኳን ቢነሳ እሱ ማለት ሙሐመድ ኢብኑ አብዱላህ ነው አለ የአባታቸው የአብዱላህ ልጅ ናቸው አብዱላህ የማን ልጅ ነው ወይም አያታቸው ማን ነው ቢባል ኢብን አብዱል ሙጠሊብ ይላል አብዱል ሙጠሊብ አያታቸው የአብዱላህ አባት ነው አብዱል ሙጠሊብ ደግሞ ኢብን ሃሺም የሃሺም ልጅ ይባላል ሃሺም ለረሱል ሰለላሁ ዐለይሂ ወሰለም ምንድነው ቅም አያታቸው ነው ማለት ነው የአያታቸው አባት ወይም ቅድመ አያት ተብሎ የሚጠራ ነው ማለት ነው ወሃሺሙን ሚን ቁረይሽ ሃሺም ደግሞ ከቁረይሽ ጎሳ ነው ከሌሎቹ ሳይሆን ከቁረይሽ ጎሳ ይመደባል ወቁረይሹን ቁረይሾች ደግሞ ሚን አልዓረብ ከዓረብ ናቸው የረሱል ሰለላሁ ዐለይሂ ወሰለም ዝርያ ከዓረብ ይሆናል ወልዓረቡ ዓረብ ሲባል ደግሞ የትኛው የሚባል ከሆነ من ذرية إسماعيل كإسماعيل ذرية كإسماعيل يلج بكل يمتوت مالتنا إسماعيل مالت ابن إبراهيم يا إبراهيم لجي هونو الخليل يا الرحمن وداج تبلو متراو مالتنا خليل وداجنو يا الرحمن وداج يتبالى يمتراو يا إبراهيم عليه السلام لجي هونو إسماعيل عليه السلام يسو ذرياناتشو سلازي زورو زورو በእስማኤል በኩል የኢብራሂም ልጅ ናቸው ማለት ነው عليه በሱ በኢብራሂምም وعلى نبينا በነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም ላይም أفضل الصلاة والسلام ከአላህ ዘንድ በላጭ የሆነው ውዳሴና ሰላም ይውረድ ይባላል ሶላት ከአላህ ዘንድ ሲሆን ማዕናው الثناء ይባላል ውዳሴ ይባላል إن الله وملائكته يصلون على النبي لا اللهنا ملائكته بنبي لاي صلوات يوردالو على من مالتنا سبال إذا كانت الصلاة من الله صلاة كالله زند كهونج ودباريو لاي الله صلوات يوردال مالت أي يثني عليه بالخير مالتنا الله بملكام من يرقوال يانباريون يود سوال سمون كف بمادرق السو زند كالوت ملائكت غارا የሱን ታላቅነት የሱን ደረጃ አላህ ይናገራል አላህ ሰላዋትን አወረደ ማለት ባሪያውን አወደሰ ማለት ነው ደረጃውን ከፍ አደረገ ማለት ነው ነገር ግን ሶላቷ ከመላእክት ወይም ከኛ ከሰዎች ከሆነስ ያ አዩሃ الذين آمنوا صلوا عليه وسلموا تسليما ስንባል እኛም ሰላዋት እናወርዳለን ማለት ነው መላእክትም ሰላዋት ያወርዳሉ ምንድነው የሚባል ከሆነ በዚህ ሰዓት بمعنى الدعاء ይሆናል ከኛ ሲሆን ዱዓ ነው اللهم صل على محمد وعلى محمد ስንል ዱዓ ያረግን ነው ማለት ነው አላህ ሆይ ውዳሴህን እዝነትህን በነብዩ ሰለላሁ ዐለይሂ ወሰለምና በቤተሰቦቻቸው ላይ አኑርባቸው አስፍንባቸው ይያለን እየለመን ነው አላህ ሰላዋት ያወርዳል ሲባል ግን ምንድነው ያወድሳል ማለት ነው የባሪያውን ያወድሰዋል ከፍ ያደርገዋል ነው እናም ወዓላ ነብይና በሱ በኢብራሂምና በነብያችን አለይሂ ሰላቱ ወሰላም ላይ የበለጠው ሶላትና ሰላም ይውረድ ይላል وله لرساتشو إلال نبي عليه الصلاة والسلام من العمر كأدمياتشو دنيا لاي من يهل النبي قيوت 63 سنة سلساسوست آمت قويتوال دنيا لاي سلساسوست آمت نوروال إيه أدمياتشو نو وله من العمر سل الساتشو كأدمياتشو 63 سنة سلساسوست آمت قويتوال منها كالنسو وستلا كذي كسلساسوستو 40 قبل النبوة 40 يميمولاون قبل النبوة
ከነብይነት በፊት ነው ያሳለፉት 40 ዓመታትን ከነብይነት በፊት አሳልፈዋል و23 23ን ደግሞ ይላሉ 23 ዓመቱን و23 23 ዓመቱን ነብይን ወረሱላ ነብይም ረሱልም ነበሩ ማለት ነው 23 ዓመቱን ነብይና ረሱል ነበሩ ኑቢአ ቢኢቅራ ኢቅራ በሚለው የአላህ ቃል ወይም ወህይ ኑቢአ ነብይነት ተጀመረ ለመጀመሪያ ጊዜ ነብይ ሆነው ሲመረጡ በየትኛው ወህይ ነው ኢቅራ በሚለው ነው ወህይ ማየት የጀመሩት ረሱል ሰለላሁ ዐለይሂ ወሰለም በኢቅራ አይደለም ከዛ በፊትም ተኝተው በሚያዩት ህልም አማካይነት ነው እናታችን አይሻ ረዲየላሁ ዐንሃ እንደተናገረችው ቡኻሪ ላይ በግልጽ እንደተቀመጠው أول ما بدأ به من الوحي عليه الصلاة والسلام الرؤيا الصادقة في النوم نبي صلى الله عليه وسلم ملكوتاويون رأي وحي ما يتجمروت تنيتو بميايوت هل ما كاينتنو فكان لا يرى الرؤيا ساتشو من ماينت هل من أي ملكة منبر إلا جاءت مثل فلك الصبح ልክ እንደ ንጋት ጎህ ያ በሌሊት ያዩት ህልም እውነት ሆኖ በንጋታው የሚከሰት ቢሆን እንጂ ይሄ ነገር ለአንድ ቀን ለሁለት ቀን ሳይሆን ለ6 ወራት ያክል ተደጋገመ የሚያዩት ነገር ሁሉ በእውን መከሰት ጀመረ ثم حبب إليه الخلاء ከሰው መገለልሳቸው ዘንድ ተወደደ የዛኔ ነበር فكان يخلو بغار حراء ዋሻ ውስጥ ለብቻቸው ያገሉ ነበር ፈየተሐነሱ فيه ዒባዳን ይፈጽሙ ነበር ለተወሰነ ቀን የሚሆናቸውን ስንቅ ከባለቤታቸው ከኸዲጀተ አልኩብራ ረዲየላሁ ዐንሃ እየተቀበሉ የተወሰነ ቀን ዒባዳ ያደርጋሉ እዛ حتى جاءه الحق وهو في غار حراء መልአኩ ጅብሪል ዐለይሂ ሰላም እዛው ሒራ ዋሻ ውስጥ እያሉ እሳቸው ዘንድ እስኪመጣ ድረስ ከመጣ በኋላ ነው ያዘኝና ጨመቅ አድርጎኝ ኢቅራ አለኝ ያሉት ስለዚህ ለመጀመሪያ ጊዜ ኑቢአ ቢኢቅራ ይላል ኢቅራ በሚለው የአላህ ቃል ኑቢአ ነብይነታቸው ተጀመረ ማለት ነው በዚህ ሱራ ነብይ ሆኑ ወኡርሲለ ቢልሙደሲር ወኡርሲለ ረሱልና መልእክተኛ ደሞ ሆነው ተልከዋል ቢልሙደሲር በሙደሲር ሱረቱል ሙደሲር ሲወርድ ያ አዩሀል ሙደሲር ቁም ፈአንዚር አለ ተነስ አስጠንቅቅ አለ ህዝቦችን ይሄ ሱራ የወረደ ጊዜ ከነብይነት በተጨማሪ ምን ሆኑ ማለት ነው ረሱል ሆኑ ማለት ነው ነብይነታቸው በኢቅራ ሲጀምር ረሱልነታቸው በምን ሆነ ማለት ነው በሱረቱል ሙደሲር በትክክል የምትማሩ እህቶችና ወንድሞች እናንተ ትኩረታችሁን ከኔ ጋር አድርጉ ካፊሮች አትበጥብጡን የምትሉት ግን ባለፈውም ነግሬያችሁ ነበር ሐቁን ለመናገር እናንተ ናችሁ የምትበጠብጡት ራሳችሁ ሙስሊም ነን የምትሉት ምክንያቱም ሁለት ምርጫ ከዚህ በፊት ተሰጣችሁ ትምርቱን በአግባቡ የምትከታተሉ ከሆነ ስክሪኑን ከግራ ወደ ቀኝ አድርጉትና በባዶ ትምርቱን ተከታተሉ ተባላችሁ ካልሆነ አትጻፉላቸው ካፊር እንደሆነ ካፊር ነው የፈለጉትን ይጻፉ ተዋቸው እናንተ ግን መልስ ስትመላለሱ ሚያነብልናል ብለው በስድባቸው ይቀጥላሉ ስለዚህ አጋዥ ናችሁ በተለይ እህቶች ግዚ ግሩፕ ውስጥ የምትበጠብጡት ብዙ ጊዜ ተነግሯችኋል እባካችሁ አትጻፉ ካልሆነ ግሩፑን ለቃችሁ ውጡ እኮ ነው ብለው እናንተን ሙስሊሞቹን ካፊሮቹን አይደለም ሌሎቹም እንዳይማርበት እንቅፋት እየፈጠራችሁ መሆናችሁን ወቁ ከነሱ ጋር መልስ የምትመላለሱት ካፊር ሁሌም ካፊር ነው ምንም ኸይር ነገር ስለማንጠብቅ ማለት ነው ወደ ትምርታችን እንሂዳውንም ያው በትክክል ትምርቱን የምትማሩ ሰዎች ያው ስክሪኑን ወደ ጎን አድርጋችሁ ትከታተላላችሁ ብዬ ተስፋ አደርጋለሁ እናም ኑቢአ ቢኢቅራ ወኡርሲለ ቢልሙደሲር ኢቅራ በሚለው ወህይ ነብይነታቸው ተጀመረ ያ አዩሀል ሙደሲር በሚለው ረሱል ሆኑ ማለት ነው ተላኩ ወበለዱሁ መከቱን የትውልድ ሀገራቸው መካ ነው ይላል ረሱል ሰለላሁ ዐለይሂ ወሰለም የተወለዱት በመካ ከተማ ስለሆነ የት ነው የሳቸው ሀገር ወይም የትውልድ ከተማ ቢባል
ወበለዱሁ መከቱን መካነች بعثه الله ላካቸው بعث ቀሰቀሰ ማለት ብቻ ሳይሆን بمعنى أرسل የሚልም ይመጣል بعثه الله ላካቸው بالنذارة عن الشرك ከሽርክ ያስጠነቅቁ ዘንዳ ይላል بالنذارة ያስጠነቅቁ ዘንዳ عن الشرك ከሽርክ ከአላህ ጋር አብሮ ሌላን አካል ማምለክ የአላህን አካል ለፍጡር አሳልፎ መስጠት የአላህን ንብረት ለፍጡር አሳልፎ መስጠት ሽርክ ነውና ሰዎችን ከሽርክ ያስጠነቅቁ ዘንዳ አላህ ላካቸው ወይድዑ እንዲሁም ይጣሩ ዘንድ ይጋብዙ ዘንድ ኢለ ተውሂድ ወደ ተውሂድ ይጋብዙ ዘንድ ወደ ተውሂድ ጥሪ ያረጉ ዘንድ ከሽርክም ያስጠነቅቁ ዘንድ አላህ ላካቸው ወደሊሉ ለዚህም ማስረጃው ቀውሉሁ ተዓላ እንዲህ የሚለው የአላህ ቃል ነው ጌታችን ምን አለ ያ አዩሃል ሙደሲር አንተ ተከናናቢው ሆይ ይላል ይሄ ሱራ የወረደበት ሰበብ ምንድነው ነቢያችን አለይሂ ሰላቱ ወሰላም እንደወትረው ከሂራ ዋሻ ኢባዳቸውን ጨርሰው ወጥተው በመንገድ ላይ እየሄዱ እያለ ክቡር ስማቸው ይጠራል ወደፊት ወደ ኋላ ወደ ቀኝ ወደ ግራ ቢመለከቱ ስማቸውን የጠራቸውን አካል አላዩትም ወደ ላይ ቀና ሲሉ መልአኩ ጅብሪል አለይሂ ሰላም ከፀሐይ መግቢያ እስከ ፀሐይ መውጫ ያለውን አድማስ በክፉ ዘርግቶ ተመለከቱትና ምን አላቸው እሱም አንተ ሙሐመድ ሆይ የአላህ ነብይ ነህ መልእክተኛ ነህ ሲላቸው እየፈሩ ወደ ቤት ሮጡ ደثሩኒ ሸፍኑኝ በማለት ለባለቤታቸው ለኸዲጃ አለይሂ ሰላም ረዲየላሁ ዐንሃ አለይሃ ሰላም ተናገሩ የዛኔ ነው ያ አዩሃል ሙደሲር አንተ ተከናናቢው ሆይ አላቸው አንተ ተሸፋፋኝ ሆይ ቁም ፈአንዚር ተነስ አስጠንቅቅ ህዝቦችህን ካሉበት የጣዖት አምልኮ አንድ አላህን ብቻ ወደ ማምለክ ይመጡ ዘንዳ አስጠንቅቃቸው ወረበከ ፈከቢር ጌታህንም እንደዚሁ ደግሞ አተልቀው እሱም ብቻ በማምለክ ትእዛዙን በማክበር ፈከቢር አተልቀው ወثيابك ልብስህንም ፈጠሂር አንጻ ثياب እዚህ ቦታ ላይ ልብስ ብቻ ሳይሆን ስራም ጭምር ነው የተፈለገው አይ خلص عملك ማለት ነው ስራህን በተቀላላ ከይውልኝ ስሙልኝ አጥራና በእخلاص አድርግ በሽርክና በመሳሰለው ነገር ሳትቀላቅል በተውሂድ ላይ ስራህንም አጽዳው አጥራው ለማለት ያገለግላል ወሩጅዘ ፈህጁር ወሩጅዝ ጣዖታትንም ፈህጁር ተዋቸው ማለት ነው አታምልካቸው አትገዛቸው ጣዖታትንም ተው ወላ ተምኑን አትመኝ ተስተክሲር ብዙን መልካም ነገር ይደረግልህ ዘንድ ወይም ትንሽን ሰጥተህ ብዙ ትቀበል ዘንድ አትመኝ ወሊረቢከ ፈስቢር ለጌታህም ታገስ በዳዕዋ ስራ ላይ ያለህ በሚደርስብህ ሙሲባ በሚደርስብህ ችግር ለጌታህም ታገስ ምንዳውን ከሱ ዘንድ ታገኘዋለህና የሚለው የቁርአን ክፍል ወረደ ማለት ነው አሁን ይሄን የቁርአን ክፍል ሸይኹ በመጠኑ ሲያብራሩት ምን ይላሉ ቀጥለው ወማዕና ይላሉ ትርጓሜው ቁም ፈአንዚር ማለት ምን ማለት ነው ተነስ አስጠንቅቅ ሲል ينذر عن الشرك ከሽርክ ያስጠነቅቅ ዘንዳ ነው ከምንድነው የምናስጠነቅቀው ትልቁ ነገር ከሽርክ ነው ወይድዑ ኢለ ተውሂድ ወደ ተውሂድም ይጣራ ዘንድ ነው ተነስና አስጠንቅቅ ማለት ህዝቦች ወይ ማህበረሰቡ ከሚሰራው ሽርክ ታስጠነቅቀዋለህ ወደ ተውሂድም ትጣራለህ ወረበከ ፈከብር ማለትስ ጌታህን አተልቀው ሲል ምን ማለት ነው አይ አዚሙሁ ቢተውሂድ ማለት ነው አዚሙሁ አተልቀው ጌታህን ቢተውሂድ በተውሂድ እሱም ብቻ በማምለክ እሱም ብቻ በመገዛት ዒባዳ የተባለውን ነገር ሁሉ ለአላህ ብቻ አሳልፎ በመስጠት ጌታህን ካመለከው አተለከው ማለት ነው ይሄ ወረበከ ፈከብር ነው ወثيابك فطهر ማለትስ ልብስህን አጽዳ ማለት ደግሞ ትርጉሙ አይ طهر اعمالك عن الشرك طهر اعمالك ስራዎችህን አጽዳ ማለት ነው عن الشرك ከሽርክ ከርክሰት ነገር በተቀሉ ስራህንም አጽዳ ማለት ነው ወርጁዘ
ፈህጁር ጣዖታትን ተዋቸው ለሚለው ደግሞ ምን ሰጡ ማብራሪያ? እዚህ ቦታ ላይ ሪጅዝ ማለት አልአስናም ማለት ነው፣ ጣዖታት ማለት ነው። ጣዖታት ማለት ነው። ወሀጅረሃ ምንድነው መተው? እሷን መተው ደግሞ ምን ማለት ነው? አይ ተርኩሃ መተው ነው፣ ከመገዛት ማለት ነው። ፈህጁር ሲል መተው ነው። መተው ብቻ ሳይሆን ወልበራአቱ ሚንሃ ከሷ ነፃ መውጣት ነው። ጣዖታትን ከመገዛት ጣዖታትን ከማምለክ ነፃ መውጣት ነው። ወአህሊሃ እንዲሁም ከባለቤቶቿ ጣዖቷን ከሚያመልኩት ከሙሽሪኮችም በራእ ማድረግ መንጻት ነው። እኛ ጣዖቱንም አናመልክም፣ ከጣዖቱ ነፃ ወጥተናል፣ ከናንተም ነፃ ነን፣ በድርጊታችሁ ተባባሪያችሁ አይደለንም፣ ሙሽሪኮች ናችሁ፣ ሽርክ እየሰራችሁ ነው። ስለዚህ ጣዖቱን እንደማናመልከው ሁላ ጣዖቱን ከሚያመልኩ ሰዎችም እንደዚሁ ምንድን እንላለን? ነፃ እንወጣለን፣ ተባባሪያቸው አይደለንም ነው። በዚህ መልኩ ነው እንዲያስጠነቅቁ ጌታችን አላህ ያወረደው ማለት ነው። አኸዘ ዐላ ሀዛ ይላል። አኸዘ ዐላ ሀዛ በዚህ ጉዳይ ላይ ያዙ አለ ወይም ቆዩ ለማለት ነው። ምን ያህል አመት? 10 ሲኒን 10 አመት። እንዳትረሱ እንግዲህ ቅድም ከ63 አመታቸው 40 አመቱን ያለ ነብይነት ነው ያሳለፉት ብለናል። በ40 አመታቸው 41ኛው ላይ ነብይ ከሆኑ ወደ ተውሂድ ሲጣሩ አኸዘ ዐላ ሀዛ በዚህ ላይ ያዙ 10 ሲኒን 10 አመት። እስከ ስንት አመታቸው ማለት ነው? እስከ 50 አመታቸው ማለት ነው። ምን ሲያደርጉ? የድዑ ሲጣሩ ኢለ ተውሂድ ወደ ተውሂድ ሲጣሩ 10 አመት ፈጀባቸው። ለምን? ማህበረሰቡ በሽርክ የተጨማለቀ ማህበረሰብ ነው። በካዕባ ዙሪያ ብቻ 360 ጣዖታትን ያመልኩ ስለነበር ማለት ነው። 10 አመት ሙሉ ወደ ተውሂድ ሲጣሩ ነበር። ወባዕደ العشر ከ10 አመት በኋላ ደግሞ ዑሪጀ ቢሂ እሳቸው አረጉ። ዑሪጀ አረጉ ቢሂ በሳቸው ኢለ ሰማ ወደ ሰማይ እንዲወጡ እንዲያርጉ ተደረገ። የዛኔም ወፉሪደት ዐለይ በሳቸው ላይ ፈርድ ሆነ፣ ግዳጅ ሆነ። አሰላዋቱል ኸምስ 5 ወቅት ሰላት ይላል። 10 አመት ወደ ተውሂድ ሲጣሩ 10 አመት ሲያስተምሩ ከዛ በኋላ ዑሪጀ ቢሂ ኢለ ሰማ ወደ ሰማይ እንዲያርጉ ተደረገ ማለት ነው። ወደ ሰማይ ረሱል ሰለላሁ ዐለይሂ ወሰለም አርገዋል። በምን መልኩ ነው ያረጉት ሲባል ከነበሩባት የመካ ከተማ በአንድ ሌሊት ወደ በይቱል መቅዲስ መስጂዱል አቅሳ ማለት ነው ወደ በይቱል መቅዲስ እንዲሄዱ ተደረገ። ከበይቱል መቅዲስ ነቢያትን በሩህ ካገኟቸው በኋላ እሳቸው በአካል ነው የሄዱት። ሌሎች ነቢያትን ግን በሩህ ኢማም ሆነው በሩህ ተገናኝተው አሰገዷቸው። ካሰገዱ በኋላ ከበይቱል መቅዲስ ወደ ሰማይ ወጡ ማለት ነው። ከዛ በኋላ ነው 5 ወቅት ሰላት ግዳጅ የሆነው። ሱብሃነለዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራሚ ኢለል መስጂዲል አቅሷ አለዚ ባረክና ሐውለሁ ብሏል። ሱብሃን ጥራት ይገባው ከጉድለት ሁሉ አለዚ አስራ ቢዐብዲሂ ያ ባሪያውን እንዲጓዝ ያደረገ ከየት ሚነል መስጂዲል ሐራሚ ኢለል መስጂዲል አቅሳ ከተከበረው መስጂደል ሐረም ከመካ ከካዕባ ወደ መስጂደል አቅሳ ወደ ሩቁ መስጂድ በሌሊት ማለት ነው። ለይለን በሌሊት እንዲሄድ ላስኬደው ጌታ ጥራት ተገባው ይላል። ይሄ እንግዲህ ኢስራ ይባላል። ከዛ ከነበሩበት ከበይቱል መቅዲስ ነቢያትን በሩህ አግኝተው ካሰገዱ በኋላ ወደ ሰማይ የወጡት ደግሞ ሚዕራጅ ይባላል። እርገት ማለት ነው። ወደ ሰማይ አርገዋል። የዛኔ ነው የ5 ወቅት ሰላትን ግዳጅነት ተቀብለው የመጡት። ሰላት ለመጀመሪያ ጊዜ ዋጅብ የሆነው እሳቸው ወደ ሰማይ ወጥተው ጌታችንን አነጋግረው መለኮታዊ ቃሉን ሰምተው ክቡር የሆነውን ፊቱን ባያዩትም ማለት ነው መለኮታዊ ቃሉን ሰምተው የ5 ወቅት ሰላት ግዳጅነትን ተቀብለዋል። በቁርአንና በሐዲስ ላይ ስለ ሰላት ዋጅብነት ስለ ሰላት አሳሳቢነት የሚናገሩ ሌሎቹ ምንድናቸው? ከዛ በኋላ ለማጠናከሪያነት የገባ ነው።
ሩህ ማለት መንፈስ ማለት ነው። ነቢያትን በሩህ ተገናኙ ማለት ሌሎች ነቢያቶች ከሞቱበት መቃብር ዓለም አካላቸው ተነስቶ በይቱል መቅዲስ ላይ ከሳቸው ጋር ሰገዱ ማለት አይደለም። ሩህ ማለት በመንፈስ ነው። በሩህ ነው የተገናኙት። ሌሎች ነቢያቶች በሩህ ነው ከሳቸው ኋላ የሰገዱት። እሳቸው ግን በሩሃቸውም በአካላቸውም ጭምር ነው ወደ የት የሄዱት? ወደ በይቱል መቅዲስ ያደረጉት። ነቢያትን ተገናኝተው አሰገዱ ሲባል የነቢያት ክቡር ገላ ከመቃብር ዓለም ወጥቶ ከሳቸው ኋላ ቆሞ ሰገደ ለማለት አይደለም። እንዴት ነው ነቢያቶች ከሳቸው ኋላ የሰገዱት ሲባል ሩሃቸውን መሰብሰብ የሚችለው ጌታ ከሳቸው ኋላ ማእሙም አደረጋቸው። ኢማሙ ግን እሳቸው በአካላቸውም በሩሃቸውም ነበሩ ማለት ነው። በሩህ ተሰገደ ሲባል ሩህ ነው ያልኩት። በን አያይዛችሁ አንድ ላይ አትጻፉት። የገባችሁ መሰለኝ። አይ ነፍስ አይባልም፣ ሩህ መንፈስ ነው የሚባለው። መንፈስ ተብሎ ነው የሚጠራው። እና በዚህ መልክ ነው እንግዲህ ይሄኛው ከመካ ከካዕባ ወደ የት ወደ በይቱል መቅዲስ መሄዳቸው ኢስራ ይባላል። ኢስራ ከበይቱል መቅዲስ ወደ ሰማይ ማረጋቸው ደግሞ ምን ይባላል? ሚዕራጅ ተብሎ ይጠራል። ሚዕራጅ ከመልአኩ ጅብሪል አለይሂ ሰላም ጋራ ነውና የወጡት ማለት ነው። እዛ ሂደው ነው የጌታችንን ቃል ሰምተው ሰላት። እንደውም እጅግ በጣም የሚገርመው የአላህ አዛኝነት ነው። አላህ አንዳንድ ጊዜ አዛኝነቱን ለባሪያው የሚራራ ጌታ መሆኑን በተጨባጭና በተግባር ማሳየት ይፈልጋልና መጀመሪያ ሲያዛቸው 50 ሰላት ነው ያዘዛቸው። ተመልከቱ የአላህ ባሮች ወንድም እህቶች፣ 50 ሰላትን አዘዛቸው። እሱ ግን ድሮም የወሰነው ነገር አለ። ተመልከቱ ያን 50 ሰላት ይዘው ሲወርዱ ከሙሳ አለይሂ ሰላም ጋራ ተገናኘሁኝ አሉ። ጌታህ በኡመትህ ላይ ምንን ዋጅብ አደረገ? ምን ግዳጅ አደረገ ብሎ ሲጠይቃቸው 50 ሰላትን ተቀብዬ መጣሁ አለ። እሱም ምን አለ? እባክህ ወደ ጌታህ ተመለስና ፈስአልሁ ተኽፊፍ ማቃለልን ጠይቀው ጌታህን። ያንተ ኡመቶች አይችሉትም። ይሄ እኔ በኒ እስራኤሎችን ጀርቤያቸዋለሁ፣ ልምዱ ስላለኝ ኡመቶችህ አይችሉትም አለ። ከሙሳም ከረሱልም በላይ አላህ ስለፈጠረው ባሪያ የሚያውቅ ጌታ ነው። ማን አቅሙ ከምን እስከ ምንድን ነው ያውቃል። አቅምንም የሰጠው አላህ ራሱ ነው። ተመለስኩኝ አሉ። ጌታዬ 5ን ቀነሰልኝ አሉ። ከ50ው ሰላት ላይ 5 ሲቀነስ ስንት ሆነ? 45 ሆነ። አሁንም ሙሳ ጋር ሲገናኙ ያንኑ ቃል ደገመላቸው። አሁንም ጌታ ይቀንስልህ ዘንድ ለምነው። ይሄ መመላለስ ድጋሚ ሲመለሱ አሁንም 5 ሲቀነስላቸው ለ9 ጊዜ ነው የተመላለሱት። ለ9 ጊዜ በእያንዳንዱ መመላለስ 5 ከተቀነሰ 9 ጊዜ 5 ስንት ነው? 45 45 ሰላት ተቀነሰ። 5 ብቻ ቀረ። የዛኔ ነው አላህ ምን አለ? ላ ይበደሉ القول لدي አለ። ጥንትም የወሰንኩት ይሄንን ነው፣ እኔ ዘንድ የውሳኔ ቃል አይቀየርም። በቁጥር 5 ሰላት ነው፣ በሚዛን ግን 50 ነው አለ። መጠኑን ብቀንሰውም አጅሩን ግን አልቀንሰውም ነው ያለው አላህ። ለባሮች ያለው እዝነት እዚህ ጋር ነው። 5 ወቅት ሰላት ዋጅብ ነው። 5 ወቅቱን ሰላት የሰገደ ግን የ50 ሰላት አጅር ነው የሚያገኘው። ወልሐሰነቱ ቢዐሽሪ አምሳሊሃ መልካም ስራ በ10 እጥፍ ድርብ ነው መነሻ ሆኖ የሚባዛው። 5 ሰላት ሲባዛ በ10 50 ሰላት። መጀመሪያም 50 ያለውን አጅሩን አልቀነሰውም፣ መጠኑን ግን ዝቅ አደረገው። ይሄን ጌታ ለማምለክ ሙስሊም አድርጎ ለፈጠረን አላህ አልহামዱሊላህ ሙስሊም አድርጎ ይግደለን። የዛኔ ነው ወፍሪደት ዐለይሂ ሰላዋቱል ኸምስ የሚለው እዚህ ጋር 5 ወቅት ሰላቶች በሳቸው ላይ ዋጅብ ሆነ። ለዚህ ነው ሐዲስም ላይ ረሱላህ ሰለላሁ ዐለይሂ ወሰለም 5 ሰላዋቲን ከተበሁነ አላሁ ዐለል ዒባድ አላህ 5 ወቅት ሰላትን በባሮቹ ላይ ጻፈ ደነገገ። ፈመን አታ ቢሂን እነዚህን 5 ወቅት ሰላት በአግባቡ የሰገደና ያመጣቸው ሰው ፈለሁ ዒንደላሂ ዐህዱን አን ዩድኺለሁል ጀና አላህ ጀነት ያስገባው ዘንድ ቃል አለው፣ ቃል ተገብቶለታል። ወመን ለም ያእቲ ቢሂን 5 ወቅት ሰላትን ያልሰገደ በአግባቡ ያላመጣ ሰው ግን ፈለይሰ ለሁ ዒንደላሂ ዐህዱን አን ዩድኺለሁል ጀና አላህ ጀነት ሊያስገባው ቃል ኪዳን የለውም። ረሱል ሰለላሁ ዐለይሂ ወሰለም በይነ ረጁሊ ወልኩፍሪ ተርኩ ሰላህ ይላሉ።
በሰውየውና በኩፍር መካከል ያለው ልዩነት ሰላት መተው ነው። ሰላት የተወ ጊዜ ምን ሆነ? ከፈረ ይላሉ። በሌላ ሐዲሳቸው አልዓህዱ الذي بيننا وبينهم الصلاة فمن تركها فقد كفر። በእኛና በሙሽሪኮች በካፊሮች መሃል ያለው የቃል ኪዳን ምልክት ወይም ልዩነቱ ሰላት ነው። ሰላትን የተወሰው እንደነሱ ክዷል። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ أنه لا حظ له من الإسلام لمن ترك الصلاة حظ من الإسلام ይላሉ። ሰላትን የተወሰው ከእስልምና ውስጥ ምንም መጣፈንታ ወይም ድርሻ የለውም ነው። ስለዚህ ሰላታችን ሙስሊም የመሆናችን መገለጫ ነው። ሰላታችን የቀብር ብርሃናችን ነው። ሰላታችን ከአኺራ ጀሃነም እሳት የምንድንበት ነው። ነገ የውሙል ቂያማ በጌታችን ፍርድ ሚዛን ስንቀርብ ሐዲሱ ላይ እንደተቀመጠው መጀመሪያ የሚመዘነው ምንድነው? ሰላታችን ነው። ሰላቱ መስፈር ካለፈ ሚዛን ከደፋ ከዛ ውጭ ያለው ስራ ሁሉ ሚዛን እንዲደፋ ይደረጋል። ሰላቱ ከወደቀ ከተበላሸ ሌላው ስራ ሁሉ ይበላሻል ነው። የሰላትን ነገር ቁም ነገር አድርገን መመልከት አለብን። የትም ብንሆን በመኖሪያ ሀገራችንም እንሁን በስደት በሰላም ጊዜም ይሁን በጦርነት በደስታም ሆነ በሐዘን ወቅት በየትኛውም አይነት ሁኔታ ላይ ሆነን ሰላትን ማቋረጥ የለብንም። ብቸኛው የጀነት ቁልፋችን ስለሆነ ነው። ሁሌም የትም ስፍራ ብንሆን ሰላት ሊሰገድ ይገባዋል ነው። ከዛስ ወፍሪደት عليه الصلوات الخمس አምስት ወቅት ሰላት በሳቸው ላይ ዋጅብ ሆነ ግዳጅ ሆኖ ተደነገገ። وصلى في مكة 3 سنين በመካም ሰገዱ ይላል። وصلى في مكة በመካ ሰገዱ 3 سنين 3 አመታትን። አሁን እድሜያቸው ስንት ገባ? በ40 አመት እንደጨረሱ ነብይ ሆነዋልን። 10 አመት ወደ ተውሂድ ሲጣሩ ነበርን 50 ሆነ ማለት ነው። 3 አመት ደግሞ ከዛ በኋላ አርገው ተቀበለው መጡ። 3 አመት ሰገዱ። ስንት ገቡ? 53 በነብይነት 13 አመት ማለት ነው። ከዚህ በኋላስ አሁን በነብይነት 13 አመት ሲሞላቸው ወይም ከእድሜያቸው 53 ሲሞላ ወባዕደሃ ከሷ በኋላ ኡሚረ ቢልሂጅረቲ ኢለል መዲና ኡሚረ ታዘዙ ቢልሂጅረቲ በስደት ኢለል መዲና ወደ መዲና እንዲሰደዱ ታዘዙ። ጌታችን አላህ ባዘዛቸው መልኩ ማለት ነው። ወልሂጅረቱ ይላሉ ስደት ማለት ወይም ሂጅራ የሚባለው ምንድነው ከተባለ አልኢንቲቃሉ ሚን በለድ الشرك ኢላ በለድ الاسلام ማለት እስላማዊ ስደት። እናንተም ስደተኛ ነን ትሉ አይደለ? ግን በሥራ ምክንያት ነው የተሰደዳችሁት። ሌላው በፖለቲካ ምክንያት የሚሰደድ አለ። በቋንቋ ደረጃ ሁሉም ስደተኛ ነው። እዚህ ቦታ ላይ የተፈለገው ስደት ግን ሂጅራ ሲባል አልኢንቲቃል መንቀሳቀስ ነው፣ መጓጓዝ ነው። ሚን በለድ الشرك ከሽርክ ሀገር ኢላ በለድ الاسلام ወደ እስልምና ሀገር የሚደረግ ስደት ወይንም ጉዞ ሂጅራ ይባላል። ይሄ ሃይማኖታዊ ፍች ነው። አንድ ሰው በሆነ ሀገር ላይ ኑሮ በዛ ሀገር ላይ እስልምናን መተግበር ካልቻለ ሙስሊም ሆኖ መኖር የማይፈቀድለት ከሆነ በሌላ ስፍራ አላህን የሚያመልኩ ሙስሊሞች ያሉበት ከተማ ወይ ሀገር ካለ ወደዛ ሀገር ሂዶ ስደተኛ በመሆን ማለት ነው አላህን በነጻነት ከሙስሊሞቹ ጋራ ያመልካል፣ ይገዛል ማለት ነው። ይሄ ሂጅራ ይባላል። አንድ ሰው ከሽርክ ሀገር ተሰዶ ወደ ተውሂድ ሀገር መሄዱ ማለት ነው። ወለሂጅረቱ ሂጅራ ደግሞ ወይም ስደት ፈሪደቱን ሃይማኖታዊ ግዳጅ ነው። የምርጫ ጉዳይ አይደለም። ፈሪደቱን ግዳጅ ነው። على هذه الامه በዚህ ኡማ ላይ በረሱል ሰለላሁ ዐለይሂ ወሰለም ኡማ ላይ ግዳጅ ይሆናል። ምን የገጠመው ጊዜ ሚን በለድ الشرك ኢላ በለድ الاسلام ሚን በለድ الشرك ከሽርክ ሀገር ኢላ በለድ الاسلام ወደ እስልምና ሀገር መሰደድ። እናንተ ባላችሁበት ሀገር ላይ ሰላት እንድትሰግዱ ካልፈቀዱላችሁ፣ ሃይማኖታዊ ተግባሮቻችሁን በአግባቡ እንድታከናውኑ ካልፈቀዱላችሁ፣ ሂጃብን እንድትለብሱ ማይፈቅዱላችሁ ከሆነ ወይንም ደግሞ ታግላችሁ መብታችሁን ማስከበር እማትችሉ ደካሞች ከሆናችሁ ያለው አማራጭ ምንድነው? መሰደድ ነው። ካልሆነ ግን ባላችሁበት ሀገር ሃይማኖታዊ መብቱ ከተከበረላችሁ ፈጣሪ አምላካችሁን አላህን በነጻነት
ማምለክና መገዛት የምትችሉ ከሆነ ወይም ጭቆና ሊያሳድርባችሁ የሚፈልግ አካል ሲመጣ ታግላችሁ መብታችሁን የምታስከብሩ ከሆነ ትግል ግድ ይላል ማለት ነው። ይሄ ከሌለ ግን በነጻነት አላህን ወደምናመልክበት ሀገር መሰደድ ያስፈልገናል። وهي باقية እሷም ቀሪ ነች ዘውታሪ ነች የምትሰረዝ አይደለችም ሂጅራ إلى أن تقوم الساعة ሰዓቲቷ እስክትቆም እስክትከሰት ድረስ يوم القيامة ማለት ሰዓቲቷ እስክትመጣ እስክትከሰት ድረስ መሰደድ ግድ ይላል ማለት ነው። والدليل ማስረጃውም قوله تعالى እንዲህ የሚለው ቃል ነው ይላል إن الذين توفاهم الملائكة ይላል إن الذين እነዚያ توفاهم الملائكة መላእክት የገደሏቸው በእለተ ሞታቸው ሩሃቸውን መንፈሳቸውን ከሰውነታቸው መዘው ያወጧቸው ማለት ነው። መላእክት የገደሏቸውን ظالمي أنفسهم ነፍሶቻቸውን በዳይ የነበሩ በምድር ዓለም ሳሉ ማለት ነው። የጌታቸውን ትእዛዝ ሳይፈጽሙ በክህደትና በኃጢአት ባህር እየዋኙ ነፍሶቻቸውን ሲበድሉ የነበሩትን መላእክት በሚገሏቸው ሩሃቸውን በሚያወጧቸው ጊዜ ይጠይቋቸዋል። ቃሉ ይላሉ ፊመ ኩንቱም የትነበራችሁ ይሏቸዋል። አላህ በሰጣችሁ ድል አላህ በሰጣችሁ ምድራዊ ቆይታ ይሄን ጌታ ማምለክና ትእዛዙን ማክበር ሲገባችሁ የትነበራችሁ ከዚህ የቦዘናችሁት በማለት ይጠይቋቸዋል። ቃሉ እነሱም ይመልሳሉ ኩና ሙስተضعفين ደካሞች የተደረግን ነበርን ይላሉ። እኛ እኮ አቅም አልነበረንም ፊል አርዲ በምድር ላይ ተበድለን የበታቸውን ተረግጠን ነው የኖርነው ሲሉ እነሱም ይመልሷላቸዋል። ቃሉ መላእክትም ይላሉ አለም ተኩን አልነበረችም እንዴ አርዱላሂ ዋሲዓ የአላህ መሬት ምድሩ ሰፊ አልነበረችም እንዴ ይባላሉ። የአላህ መሬት ሰፊ ነችና ፈቱሃጅሩ ፊሃ ወሷ አትሰደዱም ነበር? እዚህ ከተረገጣችሁ ሃይማኖታዊ መብታችሁን መተግበር ካልቻላችሁ በነጻነት ሃይማኖታዊ ተግባራችሁን እምትፈጽሙበትን ሀገር ላይ ለምን አልተሰደዱም ይሏቸዋል ማለት ነው። فأولئك مأواهم جهنم እነዚህ ሰዎች መኖሪያቸው እሳት ነው ጀሃነም እሳት ነው። ወሳአት መሲራ መመለሻይቷ ምንኛም ከፋች ይላል። ነገር ግን ይላል አላህ ኢላ المستضعفين አቅመ ደካሞች ብቻ ሲቀሩ ይላል ሚን الرجال والنساء والولدان ከወንዶች ወንኒሳ እንዲሁም ከሴቶች ወልዊልዳን እንዲሁም ከህፃናት አቅመ ደካሞች ብቻ ሲቀሩ እነዚህ አቅመ ደካሞች لا يستطيعون حيلة ብልሃትን ወይም ደግሞ አማራጭን ነገር የማይችሉ ማለት ነው መፍትሄ ማምጣት ወላ يهتدون سبيلا መንገድንም ያልተመሩ የሆኑ ቢወጡ ወዴት እንደሚሄዱ የማያውቁ ማለት ነው መንገድንም ያልተመሩት ብቻ ሲቀሩ እንደዚህ አይነቶቹን فأولئك عسى الله أن يعفو عنه ማለት فأولئك እንደዚህ አይነቶቹን عسى الله ከአላህ ዘንድ ይከጀላል ተስፋ ይደረጋል ወይም የተረጋገጠ ይሆናል أن يعفو عنهم الله عفو ሊላቸው በይቅርታ ሊያልፋቸው ማለት በይቅርታ ሊያልፋቸው እንደዚህ አይነቱ ምንም ችግር የለውም ነው። وكان الله عفوا غفورا الله ይቅርባይና መሐሪ ጌታ ነው። ይቅርባይ መሐሪ ጌታ ስለሆነ አቅም ሳይኖራቸው ደካሞቹ ነው በልሃት የሌላቸው መንገድን ያልተመሩ የማያውቁ ከሆነ ባለመሰደዳቸው እነዚህ አይጠየቁም። አላህ የሰዎችን ልብ የሚያውቅ ነውና ማለት ነው። وقوله تعالى በሌላም ስፍራ እንደዚሁ አላህ እንደዚህ ይላል يا عبادي الذين آمنوا ይላል يا عبادي ባሮቼ ሆይ الذين آمنوا እናንተ በጌትነት ያመናችሁ ባሮቼ ሆይ إن أرضي واسعة የኔ ምድሬ ሰፊ ነች አለ ጠባብ አይደለችም ምድሬ ሰፊ ነችና የትም ብትሰደዱ فإياي فاعبدون እኔን ብቻ ተገዙ አለ። የትም ተሰዳችሁ ቢሆን እኔን ከመገዛት እኔን ከማምለክ እንዳትቦዝኑ ብሏል። ይሄ አንቀጽ በምን ሰበብ ነው የወረደው ሲባል قال البغوي ኢማሙ البغوي رحمه الله በተፍሲራቸው ላይ እንዲህ ይላሉ معالم التنزيل በሚለው የተፍሲር ኪታባቸው ላይ ኢማሙ البغوي رحمه الله ምን አሉ
ኑዙል هذه الآية አሉ ሰበቡ ኑዙሊ የመውረዷ ምክንያት هذه الآية ይህች አንቀጽ በማን ሰበብ ነው የወረደችው ፊል ሙስሊሚን በሙስሊሞች ላይ ነው አሉ በሙስሊሞች ላይ ነው እሺ የትኞቹ الذين في مكة እነዚያ በመካ የነበሩ ለም ይሃጅሩ ያልተሰደዱ አብረው ናዳሁሙላህ ግን አላህ ጠራቸው ቢስሚል ኢማን በእምነት ስም እናንተ ከሃዲዎቹ ያላላቸውም ያ አዩሃ الذين آمنوا ብሏቸዋል ያመናችሁ ሰዎች ወይ ብሎ ጠርቷቸዋል ነገር ግን በክህደት ስም አልጠቀሳቸውም ለማንኛውም እኔ ምድሬ ሰፊ ነችና የትም ተሰዳችሁ ቢሆን እኔን ተገዙኝ ብሎ ጌታችን አላህ ተናግሯል ከዚህ አጠቃላይ የምንወስደው ምንድነው ሁላችንም ዛሬ ባለንበት ሀገር ላይ ሃይማኖታችንን በነጻነት የምንተገብር ከሆነ ጌታችንን አላህን የምናመልከው ለሌሎችም መስበክ የምንችል ከሆነ እንደዚሁም ደግሞ ሒጃብ እስላማዊ አለባበስን በአግባቡ መተግበር ከተቻለ አልহামዱሊላህ እንላለን ባለንበት ሀገር ረግተን እንኖራለን ያ ካልሆነስ መብታችንን ለመርገጥ መብታችንን ለመጨፍለቅ የሚንቀሳቀስ አካል ካለ እንታገላለን ታግለን ሸሂድም ብንሆን መብታችንን ማስከበር መቻል አለብን ያንን የማናደርግ ከሆነስ እማንችል ለዚህ ደግሞ አቅሙ ከሌለን ሃይማኖታችንን በነጻነት ወደምንተገብርበት ሌላ ስፍራ እንሰደዳለን والله اعلم ماشي والدليل على الهجرة من السنة هجرة كسنة ماسرجوال والدليل ماسرجو على الهجرة ሃይማኖታዊ ስደት የሚባለው ነገር ያለ ለመሆኑ من السنة ከረሱል ሰለላሁ ዐለይሂ ወሰለም ሱና ባይዘዌ ሱና ማለት ምንድነው ما أثر عن النبي صلى الله عليه وسلم من قول أو فعل أو صفة خلقية أو خلقية أو تقرير ይባላል ከነብያችን عليه الصلاة والسلام የተገኘ ንግግር የተገኘ ተግባር ወይሳቸው ያጸደቁት እንደዚሁም ደግሞ ባህሪያቸው ሱና ተብሎ ይጠራል አንደኛ ما أثر عن النبي صلى الله عليه وسلم من قول ከረሱል ሰለላሁ ዐለይሂ ወሰለም የተገኘ ንግግር ሱና ይባላል ለምሳሌ انما الاعمال بالنية ይላሉ መልእክተኛው ስራ በተቀላላ አላህ ዘንድ አጅሩ የተሟላ ሆኖ የሚሰጠው በሰውየው ንያ ልክ ነው አሉ ይሄ በንግግር የተገኘ ሱና ነው ሁለተኛው ደግሞ አው ፊዕሊን ወይም ተግባር ረሱል ሰለላሁ ዐለይሂ ወሰለም እንደዚህ ያደርጉ ነበር እንዲህ ነበር የሚሰግዱት ወይ እንደዚህ ከተባለ ይሄም ሱና ይባላል በተግባር የተገኘ ነው ሶስተኛው ደግሞ በሰሃቦቻቸው ሲሰራ አይተው ያጸደቁት በዝምታ ያለፉት ያ ነገር ስተት ቢሆን ኖሮ መልእክተኛው በዝምታ አያልፉትም ባለቤቱን ምን ያደርጉት ነበር ያርሙት ነበር ማለት ነው ግልጽ ነው ግን አይተው በዝምታ ካለፉት ይሄም ኢቅራር ነው አጽድቀዋል አራተኛው ከፊሎቹ የሚጨምሩት ምንድነው ሲፋ ኹሉቂያና ኸልቂያ ተፈጥሯዊ ባህሪያቸውና ስነ ምግባራዊ ባህሪያቸው ያንን የሳቸውን ባህሪ መላበሱ እሱም ሱና ተብሎ ይጠራል ለማለት ነው እናም ከሱና ማስረጃ አሁን ሱነቱል ቀውልያ ነው የምናየው በንግግር ከተገኘው ማስረጃ ለሂጅራ ማለት ነው ቀውሉሁ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ እንዲህ ማለታቸው ላ ተንቀጢዑ الهجرة حتى تنقطع التوبة ብለዋል ላ ተንቀጢዑ በፍጹም አይቋረጥም الهجرة ለሃይማኖታችን ለእምነታችን ስንል የምናረገው ስደት አይቋረጥም حتى تنقطع التوبة ተውበት እስኪቋረጥ ድረስ የንስሐ መንገድ አላህ የባሮቹን ተውበት የሚቀበልበት ጊዜ እስኪያበቃ ድረስ ሂጅራም አያበቃም ታዲያ መቼ ነው ተውበት የሚያበቃው ብለን ጥያቄ ስናነሳ ወላ ተንቀጢዑ التوبة ተውበት ደግሞ አይቋረጥም حتى تطلع الشمس من مغربها ብለዋል حتى تطلع ብቅ እስክትል ድረስ الشمس ፀሐይ من مغربها ከመጥለቂያዋ ከምዕራብ ይሄ ዑሙማን ነው ጅምለተን ነው የተውበት መንገዱ መቼ ነው የሚያበቃው ሲባል ፀሐይ ከምዕራብ በኩል ብቅ ብላ እስክትወጣ ስቲል ነው ፀሐይ ከምስራቅ ትወጣለች በምዕራብ ነው የምትገባው ነገር ግን ቂያማ ሲቃረብ የመጨረሻው ትልቁ ምልክት ፀሐይ ከምዕራብ ትወጣለች ፀሐይ ከምዕራብ ብቅ በመትልበት ጊዜ እሷን ያዩ ሰዎች እንደ አዲስ ተውበት ቢያደርጉ
እንደ አዲስ ቢያምኑና ቢሰሩ ተውበታቸው ተቀባይነት የለውም ነው። ንስሐቸውን አላህ አይቀበልም። ለምን? ምልክቱን ካዩ በኋላ ነው። ግን መጀመሪያም በተውበት መስመር ላይ የነበሩ አማኝ አላህ ባሪያዎች መጀመሪያም መልካም ስራ ሲሰሩ የነበሩ ሰዎች ከፀሐይ ከምዕራብ በኩል ብቅ ማለት በኋላ በዛው ስራቸው ቢቀጥሉ ተቀባይነት አለው። ያ ችግር የለውም። لا ينفع نفس إيمانها لم تكن آمنت من قبل أو كسبت في إيمانها خيرا يالو ከዚህ በፊት ያመነች ወይም በእምነቷ ላይ መልካም ስራ የሰራች ነፍስ ካልሆነች በቀር ሰዎች እንደ አዲስ የፀሐይን ከምዕራብ መውጣት አይተው ቢያምኑ ስራ ተቀባይነት የለውም። ተውበት ተቋርጧል። ይሄ ኡሙመን አጠቃላይ ለመخلوቁ ነው። በነፍስ ወከፍስ ወخصوصا ለአንድ ሰው የተውበት በሩ መቼ ነው የሚቋረጠው? ገርገራ ውስጥ ሲገባ፣ ጣረሞት ውስጥ ሲገባ ነው። ኢነላህ يقبل توبة العبد ما لم يغرغر ተብሏል። አላህ የባሪያውን ንስሐ የባሮቹን ተውበት ይቀበላል ባሪያው ምን እስካልሆነ ድረስ ማለም يغرغر ጣረሞት ውስጥ እስካልገባ ድረስ። ሩሁ እዚህ ጋር ደርሳ ልትወጣ ጣረሞት ውስጥ ከገባ በኋላ ከዱንያ መሰናበቱን እንጂ ተመልሶ ወደ ዱንያ እንደማይመጣ ካወቀ አሁኑኑ እንደ አዲስ ተውበት አድርጌያለሁ ቢል ተቀባይነት የለውም። ይሄ የፊርዓውን ተውበት ነው። ፈለማ አድረከሁ الغرق መስጠም ባገኘው ጊዜ ይላል እንደማይድን ፊርዓውን ሲያውቅ ቃለ አመንቱ አለ አመንኩኝ أنه لا إله إلا الذي آمنت به بنو إسرائيل አለ በኑ እስራኤሎች ባመኑበት ጌታ ከሱ በስተቀር ሌላ አምላክ በሌለው በአንዱ አላህ አመንኩኝ وأنا من المسلمين ከሙስሊሞች ነኝ አለ። ግን አይሰራም አለው ጌታችን። الآن አሁን ነው ወይ አለው። ከዚህ በፊት ስታምጽ ከርመ ምድርን በኃጢያት ከሚበክሉ ሰዎች ሆነ አሁን ማመንህ አይሰራም። ስለዚህ እዚህ ቦታ ላይም ተውበት እስኪቋረጥ ድረስ ሂጅራም አይቋረጥም በማለት ረሱላህ ሰለላሁ ዐለይሂ ወሰለም አስተምረውናል። እንግዲህ እዚህ ላይ እናቆምና ቀሪውን ነጥብ ማለት ነው እስቲ አምጣውሱ ቀሪ ነጥቦችን አላህ ከፈቀደ የዛሬ ሳምንት ኢንሻአላህ እንመለከታቸዋለን። መቃዚው ላይ ኢንሻአላህ እናቆማለን። አላህ በሰማነው ተጠቃሚ ያድርገን። جعلني الله وإياكم من الذين يستمعون القول ويتبعون أحسنه. والسلام عليكم ورحمة الله وبركاته.